በቃ ይበቃዋል እኮ ድንግል ማርያም ይከብዳል እኮ ልጅ እኮ ነኝ ለልጅ ጭንቅላትም እኮ ይታሰባል እኮ ለምን በማርያም እኔ ተሰባበርኩኝ ምን ላድርገው እሺ ጨነቀኝ ድንግል ምን ላድርገው እንደምን ምን ላድርገው ምን ካይምሮ በላይ እግዚአብሔር ኧረ በስመ አብ እኔ ማለት ሰው አይደለሁም ምሰራ ምተጋነኝ እንጂ እግዚአብሔር በሚያውቀው ህይወቱን ለመቀየር የሚጣጣር ልጅ ነኝ እንጂ እንደዚህ ባይ የሚታይ ሰው ቆሻሻ ሰው አይደለሁም። ብቻዬን ነው እዚህ ጋር የደረስኩት እኮ እግዚአብሔር ሞገስ ሆኖኝ ነው። ግን ከበደኝ። አሁን ታውቃለህ ካይሮሬ በላይ ሆነ መሸከም ከበደኝ ወንድሜ። በደንብ አጠንክረው ለበጎ እንደሆነ ይሄ የሆነውን ነገር ለበጎ እንደሆነ አድርገህ አስብ። ግን ደግሞ ዋናው ምክንያት ምንድነው? ኦልሬዲ ምክንያቱን ብናውቀውና ብንነጋገርበት መፍትሄ ቢኖርበት ማለት ነው እንዲኖርበት እና ምንድነው እንደዚህ የሆነበት ደርሶ እንደዚህ የሆነበት ምክንያት ምንድነው? እስኪ ግልጽ አድርገን ንገረን። እሺ ይኸውላችሁ መዝሙር ሲሰራ እንደ ቤተክርስቲያን ልጅነት ሂደት አለው መለየት ታውቃለህ። በአገልግሎታችንም ቁጥር አንዴም ስሰራም እንደዛው መጀመሪያ መዝሙር ሲዘጋጅ ግጥም ይዘጋጃል። ግጥሙ ለሚመለከቱ ለሊቃውንት ለትምህርት ክፍል ይገባል፣ ይተቻል፣ ይታረማል፣ ዜማው ይታያል። ከዛ በኋላ ነው ወደ ቀጣዩ ሂደት የሚካሄደው፣ ወደ ስቱዲዮ የሚካሄደው፣ ወደ ዝማሬ ወደ ማውጣቱ፣ ወደዚህ አሁን ወደ ምርቃቱ ፕሮግራም መሄዱ የሚደረሰው እንደዛ። እኔ የዛሬ አመት ነው ግጥሜን የሚያስገባው ዜማዬን የሚያስገባው። ተተቸ፣ ታረመ፣ አመት ፈጀ። በተዋቀርልኝ የኮሚቴ መጠን ሲዋቀርልኝ እንኳን የተዋቀርልኝ የቤተ ክርስቲያን ሁሉም ነገር የሄደው በአባቶቼ ስርዓት በአባቶቼ ፍቃድ ነው የሄድኩት። እዚህ የደረስኩት እንደዛው ነው። ሄድኩ፣ ጥግ ደረስኩ፣ ይኸው እዚህ መጣሁ፣ ደረስኩ። የኛው ቤተ ክርስቲያን ውስጥ እኮ ማስታወቂያ ተለቋል እኮ። ሰንበት ተማሪ መዝሙር አጥርቶ ጨርሷል። ወላዲቷን ትላት ከኔ ጋር አብረው የደነገጡ ከነገ ወዲያ ለሚደረገው ፕሮግራም ወጥቷል፣ ተጽፎ ባነር ተዘጋጅቷል፣ ፍላሽ ታትሞ ቁጭ ብሏል፣ ኮሚቴ ተዘጋጅቷል፣ አልቋል፣ ሁሉም አልቋል። ከመሬት ተነስቶ ግን ምርቃቱ አይካሄድም። ለምን? እኔ አሁን ጥያቄ እየሆነብኝ ያለው ለቤተ ክርስቲያን ስራ ስላልሄድኩ ነው? ህጓን ስላልጠበቅኩ ነው? ምንድን ነው ያደረግኩት ጥፋት? እኔ አሁን ሰው እኮ ጥፋቱን ሲያውቅ በቃ ጥፋቴ ስለሆነ ብለህ ትቆማለህ። በደሌ ነው የራሴ ጥፋት ነው ትላለህ። የተሰጡኝ ምላሾች አሉ፣ በጣም የሚገራርሙ ምላሾች፣ ለአይምሮ መቀበል የሚያስጠሉ እንደዚህ ተብሎ ማይወሩ እዚህ ጋር ማይሆን ዘመኔን 2 ዓመት በሰው ሀገር ብቻዬን ተንከራተትኩበትን መንከራተቴን ወደኋላ የሚመልስ የተሰጡኝ ምላሽ ምንም የሚያስጠላ መልስ ግን አላውቅም። ለምን መቤቴን ለምን እኔ አሁን መልዬ ምን ብዬ ላስረዳ? ይሄን የሆነው እሺ ይሄን አድርግ ወይም ደግሞ አይሆንም በቃ ይቆም። እንዴ አንተን የመኖር ህልውና አይዴን እንኳን ሳላሰረም ለዚህ አልበም ይዘጠው ስለ ማርያም ብዬ ነው። እያንዳንዱ ያውቃሉ። እግዚአብሔር በህይወት በኑሮ የባረካቸው እስከ ቤታቸው ድረስ ደጅ ጠንቼ ሄጄ አናግሬ ያንንም አላገኘሁትም። ድንግል ማርያም ታውቃለች፣ የዛሬዋ ድንግል ማርያም ታውቃለች። ለዚህ መዝሙር እኔ የከፈልኩትን ዋጋ እግዚአብሔር ያውቃል። ብቸኝነቴ እንኳን ወደኋላ አላስቀረኝም። ቅዱስ ሚካኤል መመከት ያድርጌ ነው ሁሉ የልፋው። እንዴት እዚህ ደርሶ ወይ ከበፊት ይቅር በተባለልኝ እዚህ ጥግ ደርሶ ካለቀ በኋላ አይምሮ እኮ የሚባል ነገር አለ። አሁን ስንቱን ነገር ችዬ መሰለ ያለሁት ይከብዳል እኮ ወንድም። እስቲ ፍረደኝ በእግዚአብሔር፣ እስቲ ፍረዱኝ እናንተ። ወንድሜ በፍቃዱ በመጀመሪያ ደረጃ ከዚህ ስሜትህ መውጣት አለብህ፣ ለመፍትሄ ስለምንሄድ ማለት ነው። እኔ ጋር ያሉ 3 ነገሮችን አንተንም የሚያግዝ ቤተክርስቲያናችንንም የሚጠብቅ ጉዳዩንም በደንብ መርምሮ ደግሞ በቤቷ አገልግለህ ዘላለም ዓለም እንድትኖር እንፈልጋለን። እንደ አንድ ኦርቶዶክሳዊ ማለት ነው። እንደ አንድ ኦርቶዶክሳዊ እምነት ተከታይ ለምሳሌ ነገሮችን ማጥራት አለብን። ስናጠራ አንዳንድ ጊዜ የአንድ ግለሰብ ከልክሎ
ጉዳዩን የዓለም ማድረግ እንዳይሆንብን ኦር ደግሞ የሆነ አካል ከልክሎ ተገድቦ መስመር የሳተ ሆኖ ጥያቄዎቹ መስመር እንዳይስቱ ክሊን ማድረግ ያስፈልጋል። ማንጻት፣ ምኑ ጋር ምን ተፈጠረ፣ ማን ነው የከለከለው፣ ለምንድነው የተከለከለውን የሚለውን በተለ ነው። ምክንያቱም እያየሁ ነው በውስጣችን ብዙ ሰዎች ተሰግስገው መዝሙሮቻችን ምን አይነት መከራ እያመጡ ጥለው የሚሄዱ ሰዎች ከስርዓት ወጥተው ቤተክርስቲያናችን ላይ ምን አይነት ከባድ ነገሮች እንደሚመጣ ታውቃለህ። እነዚህን ነገሮች ለማስተካከል ደግሞ አባቶች ያስፈልጋሉ። ህጓን የሚጠብቁ ቤተክርስቲያን እኛ ልጆች ነን አይደለ? እዛው እስራቸው ቁጭ ብለን ሰምተን የቤተክርስቲያን ህግ ተከትለን ነው የምንሄደው። ይሄ ስለሆነ ይህንን ነገር እንዴት ነው የምናስተካክለው የሚለውን ነገር አሁንም ባንተ ልፈረድ አይደለም፣ ገና እንመጣበታለን። ችግሩ ምንድነው፣ የተፈጠረው ነገር ምንድነው የሚለውን ግልጽ ካላወቅንና አንዳችሁ ላይ እየተጋገዛችሁ ነው አይደል እዚህ የተደረሰው። ልፋት ምን እንደሆነ ስቴፑ አላወቅኩኝም። ምናልባት እነዚህ ነገሮች ጥሩ ነው ጎሄድ በቃ ተብሎ ፍቃድ ተሰጥቶ ነበር። ያንን ነገር ፕሮግራም አዘጋጅተህ ማንንስ ነው ኮሚኒኬት እያደረግክ ያለው? ዱባይ ከሆንክ የሚመለከተው እዛው ዱባይ ያለውን ደብር ነው አይደለ? እዛው ስለምትለቀው በዛው እያገለገልክ ከሆነ ምክንያቱም በየቦታው ላይ ያሉ ደብሮች ላይ የሚመለከታቸው አካላቶች አሉ። እነዛን ሰዎች አናግረሃል ወይ? ፍቃድ ተሰጥቶ መቼም በአባቶችን ተባርኩልህ መዝሙርህ ሁላችንም ብንሰማው ደስታው የሁላችንም ነው አይደል? አሁን ምንድነው የተሰበርክባቸውን የተጎዳህባቸውን ህመሞች ውስጥ በመስማት ውስጥ ብቻ ችግሩ ምን እንደሆነ ሳናውቅ ጎራ እንዳንለይ። አንዳንድ ጊዜ ያንተ ጥያቄ የብዙ ቤተክርስቲያኖች ጥያቄ ሆነና በመሃላችን ጎራ ሊከፍት ይችላል። ገባ? ለምን እንዲያደርጉታል የሚለው ኦርቶዶክስ ይመጣል። ለምን ደግሞ እንደዚህ አይነት ነገር ስርዓቱን አይጠብቅም? ዩሲ የሀሳብ መከፈል አለ። ስለዚህ አሁን ጥርት ያለ ነገር ማግኘት አለብን። ይህንን ፕሮሰስ አድርገህ ስትጨርስ ከቤተክርስቲያኑ ጋር እዛ ከምታገለግልበት ደብር ከምታስቀድስበት ደብር ይህንን ዜማና እንትኑን ያለውን ነገር አሳይተህ ተዘጋጅተህ ብለህ ፕሪንት አውት አድርገህ ሬዲ ሆነህ ነው አታቀርብም። የሆነ ነገር መጥቷል ተብሎ ድንገት የሆነ ነገር ሲዘጋጅ የሰርግ ቀን ወር ደግሞ እንደዚህ የደስታ ቀን ሲደርስ ቅስምህን የሰበሩት ምንድነው የተፈጠረው ነገር? ገባ? እኛ ከጎን ሆነን ያለውን ነገር እንድናውቅ ትክክለኛውን ነገር ግልጽ ያለ በዚህ ቀን እንዲያስቤ ነበር፣ በዚህ እንደዚህ ወረቀት ሰጥተውኝ ተዘጋጅቶ ነበር፣ 1000 ፍላሾች አሳትሜ ነበር። ያንን 1000 ፍላሾች እኛ ዛሬ ልንገዛህ እንችላለን። ግን እመነኝ ካንተ በላይ የቤተክርስቲያናችንን ነገር መስማት ግድ ይለናልና ምንድነው የተፈጠረው ነገር ግልጽ አድርገህ ንገረንና እኛም እያንዳንዱን ነገር ማገዝ ባለብን ልክ እናግዝ። የተፈጠረው ነገር ንገር፣ ምን አይነት ስቴፕ እንደሄድክ ማለት ነው። ይህንን ነው መጠየቅ የምፈልገው። ከዛም በኋላ ምን ማድረግ እንዳለብን ደግሞ መፍትሄ እንሄዳለን። እሺ ወንድሜ። እሺ ተስፋዬ፣ እግዚአብሔር ያክብርልኝ። በመጀመሪያ አባቶቼም ቅድስት ቤተክርስቲያን ይቅር በሉ። እንደዚህ እንዲወጣ አልፈልግም። እግዚአብሔር በሚያውቀው ከአእምሮዬ በላይ ስለሆነ ነው፣ ከጭንቅላቴ በላይ ስለሆነ ነው። ስለ ድንግል ማርያም ብላችሁ ይቅርባል። በመቀጠል ግን እግዚአብሔር ያውቃል። እኔ ከቤተ ክርስቲያን ስርዓት የወጣ አንዲትም ነገር ይኸው አሁን ምርቃቱ የዛሬ 2 ቀን በኋላ እኔ ግጥሙን ያስገባሁት የዛሬ ዓመት ነው። መረጃ አለኝ እኔ ጋር የላኩበት ያስገባሁት። ለምን እንዲተች የቤተ ክርስቲያን ልጅ ነኛ። ቁጥር 2 እኮ ነው። የመጀመሪያ አንዴ መሰረቴ ነው ለኔ። በመሀል ላይ የተፈጠሩ ዘምሯል ተብሎ የተፈጠሩ ብዙ ነገሮች ነበሩ። ስቲል ስቱዲዮ ሚክሲንግ ማስተሪንግ የሰራሁት በዚህ አልበም ጉዳይ ላይ ተስፋዬ እኔ ብቻዬን ራሴ ሚክሲንግ ማስተሪንግ ያደረኩት ነገር ነው። እዚህ ጋር ለመድረስ እንኳን መጀመሪያ ሂደት አለው። እንዳልኩ ቤተክርስቲያን የራሷ ያስቀመጠችው ስርዓት አለ። ያንን ነገር አውቃለሁ። በዛ ስርዓት ልክ አባቶቼ ምን ላድርግ መጀመሪያ ያልኩት ትልቁ የቤታችን ዋናዎቹ ጋር ሄጄ እነሱ በመሩኝ መሰረት እነሱ በላኩኝ መሰረት ለላኩኝ ሰዎች ነው እንጂ ግጥሙንም ያስገባው የሚመለከታቸው አካላት ጋር ግጥሙ እንዲታችልኝ እንዲታረምልኝ። ከዛ በኋላስ ዜማው ደግሞ ይታያል። ከዛ ወዴት ነው የሚሄደው? ቀጣይ ስቴፕ ባይ ስቴፕ እንዳልከው ስቴፕ ባይ ስቴፕ አለ። 1 ዓመት ሙሉ ነው የፈጀው ይህን አልበም ጉዳይ ለማድረግ። በጣም ብዙ ጊዜያቶችን ዋጋ ከፍዬበታለሁ። ግን የእግዚአብሔር ቀን አለው ብዬ ይሁን ሄደ። እዚህ ሲደርስ ኮሚቴ ተዋቅሮልኝ ማን ያዋቀሩኝ አካላት ለእኔ ፍቃድ የሰጡኝ አካላቶች ናቸው። ይህን ኮሚቴ ተዋቅረው የምን የምርቃት ፕሮግራም እያንዳንዱ እንቅስቃሴ እያንዳንዱ የዛሬዋ ድንግል
በማተብ ያንጠልጥያት ይዣት የወጣሁት ድንግል ማርያም ትፍረድልኝ። ካላባቶቼ ትእዛዝ አንዲትም መንገድ የሄድኩባት ነገር የለች። አንድም እነሱ ባሳዩኝ መንገድ ነው የሄድኩት። እኔ ከዚህ በፊት ጥያቄ አቅርበውልኛል። ምን አይነት ጥያቄ? ንግስ ፕሮግራም አለ። እዛ ንግስ ላይ ይህን ያህል ዋጋ የከፈልኩበትን ዝማሬ አንድ መዝሙር ትዘምራለህ። እዛ መዝሙር ላይ መዝሙሩ ተመርቋል ብለን እነግራለን። አልቋል ተብሎ ደም የተፋሁበትን የልጅነት እስቲል አይምሮ አለኝ። የልጅነት አይምሮ አለኝ። አለበም ነው ያዘጋጀሁት። ተስፍዬ ይህንን ነገር ለ10 ደቂቃ ለ20 ደቂቃ ላይ ያደርጉብኝ ማለት አይሆንም አልኩት። ለምን? ልፋቴን አውቃለሁ፣ መከሬን አውቃለሁ፣ እንዴት ብዬ እዚህ ጋር እንደደረስኩ አውቃለሁ፣ እንዴት ብዬ አልበሙን እንደሰራው አውቃለሁ፣ ስንቱን ግፍ እንደቻልኩ አውቃለሁ፣ ስንቱን መዋረድ፣ ስንቱን ዝቅ ማለት እንደቻልኩ አውቃለሁ። ቁስሌን ማውቀው እኔ ነኝ። የተቀበልኩት ሁሉን ችዬ የተቀበልኩት ለእናቴ ቤተክርስቲያን ክብር ስል፣ ለአባቶቼ ክብር ስል እኔ መዋረዴን ተቀበልኩት። ዝም አልኩት። ይሁን ችግር የለውም። አሁን ሁሉም ነገር አልቆ ሁሉም ነገር ተዘጋጅቶ አዳራሽ ፍላሽ አይሸጥም አሉ። አዳራሽ ጭራሽ ስንትና ስንት ዋጋ ከፍያ አዳራሽ ከተገኘ በኋላ እሱንም በስንት መከር ፍላሽ አይሸጥም ተባለ። አይሸጥም። እሺ አይሸጥ ይመረቀም። እንደዛ ከሆነማ አንተ ይህን ዋጋ ከፍለ ይሄ ሁሉ የዘራሁን እኮ ጥቂት እንኳን ማጨድ አለብህ። እውነት ነው። አዳራሽ ፈልጋለሁ። እሺ ከእነሱም ተቀበይ። እነሱም እየፈለጉልኝ አዳራሽ ወጥቼ ሌላ ቦታ ፈለግኩ። ለመፈለግ እንኳን ሰው ያስፈልጋል። ተስፉ ብቻዬን ነበር ስንከራተት የነበረው። ሊቀ መላኩ ቅዱስ ሚካኤል ያውቃል። ቪዲዮ አለ፣ ገብታችሁ እያንዳንዱ እንቅስቃሴ ብቻዬን ነኝ። ብቻዬን እዚህ አልበም የተዋቀረው 5 ኮሚቴ ነው። 5 ኮሚቴ በፍቃዱ እኔም ምነግርህ ምን እንደሆነ ታውቃለህ። የሚዲያ ነገር ምናልባት ብዙ ዓመት እኔ እዚህ ሚዲያ ላይ ቆይቻለሁ እና ወንድሜ አንድ ነገር ምነግርህ ነገር ይህንን አሁን ያጣሃቸውን ነገሮች በአንድ ቀን ውስጥ እንመልሳቸዋለን። ያ ሀሳብ አይግባ። በአንድ ቀን ውስጥ እንመልሳቸዋለን ማለት ምንም አይደለም። እኔ ልንገረህ ያወጣሃቸውን ነገሮች የለፋባቸውን ልፋት እንደ አንድ ወጣት በዛ ሙቀት ውስጥ በዛ በረሃ ውስጥ ሆኖ መታገል ቪዲዮችን አያለሁ። አንድ ቪዲዮ ለመቅረጽ እንኳን ራሴን የሚቀርጸው እንዲህ ያደረግኩ እያልክ የምትለው ነገር በጣም መልካም ነው። ገባህ አይደለ? ልፋትህ እኮ አለ። አሁን ፖይንቱን ለማግኘት ግን አሁን ይህን ጉዳይ የህዝብ ሆኗል አይደለ? መቼም ከሀሳብ ወጥቶ ተበላሹት ነገር ተበላሽተዋል ብዙዎቹ። አሁን እኔ እንደ አንድ ወንድም ላግዝህ ነው የመጣሁት። ምንድነው ችግሩ? ያለውን ነገር ሶሉሽን ተወስዶ እዛ ጋር አንድ ቦታ ላይ ብቻ እንዲቆም አይደለም። ምናልባት በሆኑ አካባቢዎች ላይ በሚፈጠሩ ችግሮች በተለያየ ቦታ እኔ አሁን ውጭ ነው ያለሁት። እዚህ ቤተክርስቲያን ላይ ተወክለው የሚሰሩት ሰዎች ጋር ላልስማማ እችላለሁ። አንድ ሰው ሊያጣመምብህ ሊችል ይችላል። ይህንን ጉዳይ መጥፎ ሊያደርገው ይችላል። ጉዳዩ ሲመጣ ግን ሁሉም ነገር ድብልቅልቁ እንደወጣ መደረግ የለበትም። አሁን ማድረግ ያለብን የተፈጠረው ችግር በዚህ ነው ብሎ አታደርግም ያለ ሰው ማን ነው? ይሄን ያሉ ነገሮች በምን አይነት አግባብ ነው ግን እንደዚህ ያሉ? ከፈቀዱልህ ካገዙህ እንደዚህ አቅርብ ካሉ እዛ የምታገለግልበት አካባቢ ላይ ተሰርዟል ሲባልና ቅስምህን የሰበረው ማን ነው? ከዛ በላይ ደግሞ እነዚህም ደግሞ የተዘጋጀበት ፕሮግራም እንዲሰረዝ የሆነው ማን ነው? የደወለልህ ኦር ደግሞ ማን ነው አይሆንም ያለህ? ሪዝኑስ በምንድን ነው አይሆንም ያሉ? በዚህ እንደዚህ ብለውኛል ካሉ ያንን ነገር ይዘን ነው አባቶችን ወይም ደግሞ ከፍ ያሉትን ቦታው ላይ የሚመለከታቸውን የምንጠይቀው። ቤተክርስቲያኗ ስለማትሳሳት ማለት ነው። በግባባን አይደለ? እዛ ጋር ያለውን ሰው ብቻ እየሰማን ሳይሆን ነገሮች ማጣመም ያለብን የተባለውና የደረሰብን ነገር በቃ እንደዚህ ስልክ ተደወለልኝ ሊሆን ይችላል ወይ በደብዳቤ ሊሆን ይችላል። ያዘጋጀሁት ፕሮግራም ላይ ተናግሬ ነበር ይሄ ነገር እንዳታቀብር ተባልኩኝ። ለምን? በዚህ ምክንያት መቼም አታቀርብም ሲባል በደብዳቤ ነው እኮ የሚቀርበው። የሆነ ቦታ ላይ አታደርግም ሲባል ተቋም ነው እየተጠየቀ ያለው። ስለዚህ በዚህ ነገር ላቀርብ ያልኩትን እንደዚህ ስለተባልኩ ችግር ላይ ነኝ ካልክ እንጠይቃለን ማለት ነው። እያንዳንዱ እዚህም ያሉት ወንድሞችህ የመጡበት ነው ያውቁታል። መሌም ዘማሪ ነው፣ ወንድምየውም ስንት ነገር ለቤተክርስቲያን ከአንተ ጋር ሆኖ እንዲያግዝህ ችግሩን እንወቀው። አሁን እየተጨነቅን ያለ ነው በቃ ማለት ታሳዝነኛል። የምትናገረው ነገር በጣም ያማል። የተሰበረ ነገር እኔ እንደ አንድ ወጣት እንደዚህ እንድትሆን አልፈልግም። በቃ ማለት ያለኝን ነገር አድርጌ ከፍ እንድትልልኝ በቤተ ክርስቲያኔ እድሜ ልክን እንድታገለግል እፈልጋለሁ። ምክንያቱም ሰዎች በጎቻችን እንዲጠፉ አይደለም ማድረግ ያለብን፣ ነገር ግን ችግሩን እንወቀው። ለአንተም ለማዘን መፍትሄም ለማምጣት በቃ እዚች ጋር የተፈጠረብኝ ነገር በዚህ ቀን አይታ ገምግማ ቤተክርስቲያን ይሄ ነገር ቆይ ብላ ከሆነ መልካም። ግን ከዓመት በፊት ነግረሃቸው
እነዛ አንዳንድ አመራሮች ስህተት ፈጽመው ከሆነ እነዛ አመራሮችም በቤተ ክርስቲያን ታይተው እነሱም ቤተ ክርስቲያን ታርማቸዋለች። ለሚባል እኛ የተተከልነው የተመሰረትነው መሰረቱ ክርስቶስ ኢየሱስ ያለባት ቤተ ክርስቲያን ላይ ነው። ስለዚህ ያቺ ቤተ ክርስቲያን መሰረቷ ክርስቶስ ኢየሱስ የሆነላት ቤተ ክርስቲያን አትሳሳትም። አመራር እንደ አመራር እየተሳሳተ እያየን ነው። እንደ ሀገረ ስብከት እንኳን ጳጳሳቶች ሲነሱ፣ እንደ ሀገረ ስብከት እንኳን አመራሮች ሲነሱ እያየን ያለ ነው። ለሚባል ቤተክርስቲያን ስለማትሳሳት አንዲቱ የጌታ ቤተክርስቲያን አትሳሳትም። ስለዚህ ድንገት ዜማው ግጥሙ ላይ ድንገት እንከን አይተው ቆይ ብለው ከሆነ እሱን ወንድሞቻችንም ታላላቆቻችንም በሚሉት መሰረት ከዛ በኋላ በውስጥ አባቶች ጋር መድረስ ያለበትን ነገር በያው በእግዚአብሔር ፊት እኔ እስከ ጥግ ድረስ አግዛለሁ ለሚባል እችላለሁ። እስከ ጥግ ድረስ አንተ ማገዝ አባቶች ጋር መድረስ ያለበትን ነገር ማለት ነው። ቀጥሎ ደግሞ ከኛ በተሽሎ ጸጥ ብለው የሚያዳምጡ አባቶች አሉ። አሁን ላይ አንተንም እኔንም ተስፊሽንም ሙሌንም ሁልጊዜ ተሳሳተ አልተሳሳተ እያሉ የሚያርሙን ማለት ነው። እነሱ የሚሉትን ነገር ደግሞ እንሰማለን ማለት ነው። አሁን ቤተክርስቲያንን አሳልፈን ሚዲያ ላይ እንሰጣለን። ማንን እኛ ቤተክርስቲያንን ልንሰጣት የምንችለው? አንችልም። የተከለከልክበት ነገር ከዜማው አንጻር ከግጥሙ አንጻር አንዳንድ ጊዜ ታውቃለህ ስርዓተ ቤተክርስቲያን ያልሆኑ ነገሮች ካሉበት አይ እንዲህ ብለውናል፣ እስቲ ይህን ነገር እንዴት እናደርግ፣ ሶሉሽኑ ምንድነው፣ መፍትሄው ምንድነው ወደሚለው ነገር ሄደን ቤተክርስቲያንና አባቶችን ሳንጠራ ነገር ግን አንተም ታስፈልጋለህ። ቤተክርስቲያን ትልቁ ነገር አንተ ነህ። ክርስቶስ ኢየሱስ የሞተልህ ለአንተ ነው። ስለዚህ ነፍስ ታስፈልገዋለች ለጌታ። አንተም ማረፍ አለብህ። ከዛ በኋላ እኛ ስንኖር ነው ማገልገል የምንጀምረው። መጀመሪያ እኛ መኖር ምንድነው መከተል ያለብን? የታፈነ የተደበቀ ወይም ደግሞ የዚህ ልጅ እድገት ማይፈልግም ከሆነ መጀመሪያ ሶርሱን ማወቅ አለብን። ተጨነቅን ነው እያልኩ ያለሁትኝ እና እንዲህ ደረሰብኝ በውስጥ ማውራት ከሆነ እነዚህን የሚመለከታቸውን ልጆች ፒክ አድርጎ ይኸው በዚህ እንደዚህ ደረሰብኝ የሚለውን እንወቀው። አሁን ግልጽ ያልሆነ ነገር ባደረግን ቁጥር እመኑኝ ጎራ እየተከፈለ እርስ በርሳችን ደግሞ ሌላ ጥል ውስጥ እንዳንገባም ስለምሰጋ ነው። የእሱ ደጋፊ አለ፣ የዛ ደጋፊ አለ። ምን እንደተፈጠረ የምናውቀው ነገር የለም። በዚህ ነገር ከተባለ እንትን አይደለም። ቤተክርስቲያኗ ልትከለክለው አትችልም እኮ። ቤተክርስቲያኗማ ሁሉን አቅፋ ኃጢአተኛውንም ሁሉንም ሰብስባ ወደ ቤቷ የምታኖር ነች። አሰራሩ ላይ ችግር ካለና ግን ኖ ይሄ ችግር አለው ከተባለ ደግሞ ከአባቶች አንወጣም። መከተል ያለበትን ነገር ስቶ ከሆነ ኖ ያንተ ጥያቄ በአንድ ሰው የሚታይ ብቻ ሳይሆን የመላው ሕግና ስርዓትን የሚቀይር ስለሆነ ሮንግ ነው። በመሀል እኮ ለምድ ለብሰው ተኩላ የሆኑ ሰዎች እኮ ስንት ሰው ቤተክርስቲያንን ጉድ ሲያደርጋት አይተናል። እምነቶቻችን እኮ እንዳይከበሩ ያደረግናት በውስጥ የተሰገሰገው ለወድሮ ያደረ ብዙ ሰው አለ። ሰው ይሳሳታል፣ ቤተክርስቲያን አትሳሳትም። ስለዚህ የቱ ጋር ነው ችግሩ የሚለውን እንለይ ነው። ከለየን በኋላ ኦኬ ለዚህማ የሚያስፈልገው ይሄ ነው፣ በቃ ይህንን ቼክ ለማድረግ አባቶች ይገምግሙት ድጋሚ፣ እነሱ የሚሉንን እንሰማለን። ካለፈልህ አለፈልህ። ከዛ ውጭ ለደረሰብህ ነገር ግን እኛ ወንድሞች አለን። ስለለቀቀው ስላለቀቀው አይደለም። ቆመ መሄድ አለብህ፣ መለወጥ አለብህ። በምንችለው አቅም ግዴታችንም ነው። እኔ እንደ ወንድም ማድረግ ያለብኝን ነገር አድርጌ ትታገዛለህ። ጌምም ተጫውተህ ይሁን መታገዝ ያወጣሁንም ወጪ አንድ ሰውም ሊሸፍነው ይችላል። ስለዚህ እንወቀው። ከተረዳው በኋላ ማድረግ አለብኝ የለብኝም የምለውን ነገር ለመለየት እንዲረዳኝ ማወቅ ስላለብኝ ነው ይህንን በድፍረትም የጠየቁ። ምክንያቱም ሚዲያዎች ላይ እየመጣን ያለው ህመምህ እንደዚህ ፕሮፋይል ተቀይሮ በየቦታው እነዚህ አጀንዳዎች በሄዱ ቁጥር ቀን በቆጠረ ቁጥር ደግሞ ጉድ እንድትሆንብኝም አልፈልግም። ከ4 ቀን በኋላ መስመር ተቀይሮ ኳይት ከሆነ በኋላ መሄጃ ነው የሚጠፋ። ከአሁኑ በላይ ያስጠላል። ሆይ ሲባልልህ መስመሩ ታይቶ መስተካከል ቶሎ ካልተቻለ የሚዲያ ነገር እዚህም እዛም ከሞቀ በኋላ ይጠፋል። ለዛ ነው ወንድሞች ይጉምና ያንን ነገር እንወያይበት፣ እንነጋገርና መፍትሄ እንስጋለን። ቴንኪዩ። ከኔ የተሻሉ ደግሞ እነ መዝሙር መጥተዋል። እስቲ እነሱ የሚሉንን ደግሞ እንስማ ወንድሜ። እሺ ቀደሙኝ ሰዎች ያሉ ይመስለኛል። ሜቢ እነሱ ይቀጥሉና ሀሳብ መስጠት እችላለሁ። እኔም ግን ለሁላችሁም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን ብያለሁ። እንዴት ናችሁ? ተስፍዬ ሰላም ነው? ከረጅም ጊዜ በኋላ አገኘሁህ። እግዚአብሔር ይመስገን። መሌ በሱ ፍቃድዬ ተሜ ሁላችሁንም ሰላም እያለሁ እንኳን ለእመቤታችን ጾም ሰላም አደረሰን። እሺ
እሺ እንግዲህ ልብህን ከፍተህ አዳምጠኝ ወንድም አለም። ያው በምክንያት እግዚአብሔር ያገናኛል ሰዎችን። እግዚአብሔር ደግሞ በዛ ውስጥ ደግሞ የምናተርፈውን የሚበጀን ነገር ይነግረናል ማለት ነው። የመጀመሪያው ከአንተ ልጀምር። አንተ